አንድ እግዚአብሔር ሰው ሲናገር እንደዚህ ይላል። ዋቀ ጉዳ መሌ ኢቤ ጉዳይን ቤክኑ ይላል። ትልቅ እግዚአብሔር እንጂ የበሽታ ትልቅ አናውቅም። ከመሰዊያው ላይ ተረግሟል፣ ለዘላለም ተረግሞ ይቀራል። በኢየሱስ ስም ተረግሞ ይቀራል። ፈረስና ፈረሰኞቹ ተለጎሙ፣ በኢየሱስ ስም ተለጎሙ። ኢየሱስ ያድናል። ዛሬ እግዚአብሔር ውስጥ ያካፈለው ትንቢተ ዳንኤል ምዕራፍ 1 ከቁጥር 1 እስከ 16 ያለውን ክፍል አነብና በዚህ መንፈስ ጥቂት ደቂቃ አብረን ከኔ ጋር እንቆያለን። በናዝሬቱ ጌታ በኢየሱስ ስም የእግዚአብሔርን ብርቱ ቃል በኢየሱስ ስም አነባለሁ። የይሁዳ ንጉሥ ኢዮአቄም በነገሰ በሶስተኛው ዓመት የባቢሎን ንጉሥ ናቡከደነጾር ወደ ኢየሩሳሌም መጥቶ ከበባት። ጌታም የይሁዳን ንጉሥ ኢዮአቄምን ከእግዚአብሔር ቤት ዕቃ ከፍሎ በእጁ አሳልፎ ሰጠው። እርሱም ወደ ሰናዖር ምድር ወደ አምላኩ ቤት ወሰደው። ዕቃውንም ወደ አምላኩ ግምጃ ቤት አገባው። ንጉሥም ነውር የሌለባቸውንና መልከ መልካሞችን በጥበብ ሁሉ የሚያስተውሉትን ዕውቀትም የሞላባቸውን ብልሃተኞችና አስተዋዮች የሆኑትን በንጉሥ ቤት መቆም የሚችሉትን ብላቴኖች ከእስራኤል ልጆች ከነገሥታቱና ከመሳፍንቱ ዘር ያመጣ ዘንድ የከላዳያንንም ትምህርትና ቋንቋ ያስተምሯቸው ዘንድ ለጃንደረቦቹ አለቃ ለአስፋኔዝ ነገረ። ንጉሡም 3 ዓመት ያሳድጓቸው ዘንድ ከዚያም በኋላ በንጉሡ ፊት ይቆሙ ዘንድ ከንጉሡ መብል ከሚጠጣውም ጠጅ በየዕለቱ ድርጓቸውን አዘዘላቸው። በእነዚህም መካከል ከይሁዳ ልጆች ዳንኤልና አናንያ ሚሳኤልና አዛሪያ ነበሩ። የጃንደረቦቹም አለቃ ስም አወጣላቸው። ዳንኤልን ብልጣሶር፣ አናንያንም ሲድራቅ፣ ሚሳቅንም ሚሳኤልንም ሚሳቅ አለው። አዛሪያንም አብድናጎ ብሎ ጠራቸው። ዳንኤልም በንጉሡ መብል በሚጠጣው ጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረቦቹን አለቃ ለመነ። ለዳንኤልም ሞገስና ምሕረት ሰጠው። የጃንደረቦቹ አለቃ ዳንኤልም መብሉንና መጠጡን ያዘዘላቸውን ጌታዬን ንጉሥን እፈራለሁ፣ በዕድሜ እንደ እናንተ ካሉ ብላቴናዎች ይልቅ ፊታችሁ ከስቶ ያየ እንደሆነ ከንጉሡ ዘንድ በራሴ ታስፈርዱብኛላችሁ አለው። ዳንኤልም የጃንደረቦቹን አለቃ በዳንኤልና በአናንያ በሚሳኤልና በአዛሪያ ላይ የሾመውን ሜልዳርን እኛን ባሪያዎችን 10 ቀን ያህል ትፈትነን ዘንድ እንለምንሃለን። የምንበላውን ጥራጥሬ የምንጠጣውንም ውሃ ይስጡን። ከዚያ በኋላ የኛም ፊትና ከንጉሡ መብል የሚበሉትን የብላቴኖቹን ፊት ተመልከት። እንዳየኸውም ሁሉ ከባሪያዎች ጋር የወደድከውን አድርግ አለው። ቁጥር 14 ይህንንም ነገራቸው። ሰምቶም 10 ቀን ፈተናቸው። ከ10 ቀንም በኋላ ከንጉሡ መብል ከበሉ ብላቴናዎች ሁሉ ይልቅ ፊታቸው አምሮ ስጋቸውን ወፍሮ ታየ። ሜልዳርም መብላቸውና የሚጠጡትን ጠጅ አስቀርቶ ጥራጥሬውን ሰጣቸው። ለእነዚህም ለአራቱ ብላቴናዎች እግዚአብሔር በትምህርትና በጥበብ ሁሉ ዕውቀትንና ማስተዋል ሰጥቷቸው ዳንኤል ደግሞ በራእይ በሕልም ሁሉ ላይ አስተዋይ ነበረ ይላል። ክብር ለጌታ ይሁን። ይሄ መጽሐፍ ቅዱስ ክፍል የብሉይ ኪዳን መጽሐፍ እንደሆነ ይታወቃል። ዳንኤል መጽሐፍ የትንቢት መክፈቻ ወይም የትንቢት ቁልፍ የሆነ መጽሐፍ እንደሆነ ብዙዎቻችሁ ታሪካውን ዲያራስ ታነቡ ታገኛላችሁ። ዳንኤል ምዕራፍ 1 ላይ ወንድሞች እነ ዳንኤል ወይንም እነ ሲድራቅ እነ ሚሳቅ ያዩት ፈተና ሲሆን ምዕራፍ 2 ላይ ደግሞ ንጉሥ ናቡከደነጾር ያየው ትልቁ ብርቱ ምስል ይሆናል። ምዕራፍ 3 ላይ እነ ሲድራቅ ሚሳቅ አብዲናጎ ወእሳት ውስጥ መጣላቸውን ሲናገር ምዕራፍ 4 ላይ መልሶ ንጉሥ ናቡከደነጾር የበረታውን ወይንም ትልቁን ዛፍ እንደተመለከተ በህልም እናያለን። ምዕራፍ 5 ላይ ስንሄድ ብልጣሶር የሚባለው የንጉሥ ናቡከደነጾር ልጅ የእግዚአብሔር እጅ መታ ማኔቴቄል ፋሬስ ብላ እንደጻፈች እንመለከታለን። 6 ላይ ዳንኤል ተፈርዶበት በአባቱ ሕግና ወግ ወደ ጉድጓድ ወደ አንበሳ ጉድጓድ እንደተጣለ የምናውቀው ክፍል ሲሆን ወደ ራእዮቹ ስንመለስ ከምዕራፍ 7 ምዕራፍ 8 ምዕራፍ 9 ምዕራፍ 10 ምዕራፍ 11 ምዕራፍ 12 ራእይ ዳንኤል
ዳንኤል የተመለከተው ይሆናል። ከምዕራፍ 1 እስከ ምዕራፍ 6 ህልሞች ናቸው። ከምዕራፍ 7 ላይ ዳንኤል እነኚህን አራቱን አራዊቶች ተመለከተ። ራእይ የታየበት ነው። ምዕራፍ 8 ላይ ስንሄድ ስለ አውራው በግና ስለ አውራው ፍየል እንዲሁም ስለ አንዱ ቀንድ የሚናገር ክፍል ሆኖ እናያለን። ምዕራፍ 9 ላይ ስንሄድ ስለ ሰባው ሱባኤ፣ ይሄ ምዕራፍ 9 የዳንኤል መጽሐፍ ዋና ባክቦን ነው። ክብር ለጌታ ይሁን። ምዕራፍ 10 ምዕራፍ 11 እና ምዕራፍ 12 የሰሜኑ ንጉስና የደቡቡን ንጉስ አንድ ላይ ይዞ ያየበትን ራእይ ይናገርና ወደ እስራኤል ሐሳብ ይሄዳል። ይህንን ታሪክ ያነበብኩት እኔ የምፈልገው ከ1 እስከ 8 ነው። ግን አይታችሁ ከሆነ የዳንኤልን መጽሐፍ ስታነቡት ትርክቱ ወይንም ናሬሽኑ በጣም የሚስብ መስብ ያለው ነው። ፍሰት ያለው ነው። ተከታትሎ የሚሄድ ሐሳብ አለው። እነ ዳንኤል በምርኮ ምድር አሉ። ግን የሚናገረውን ቃል ከማውራቴ በፊት ትንሽ ስለ እስራኤል ማውራት እፈልጋለሁ። ወደ ሐሳቤ ያልገባው ትንሽ ቤት ሲሰራ መስኮት እንደሚሰራ፣ መስኮት ሲከፈት ብርሃን ወደ ቤት ውስጥ እንደሚገባ ለሐሳቤ የሚጠቅምን መግቢያ ትንሽ ማውራት እፈልጋለሁ። እግዚአብሔር ታውቃላችሁ በዘፍጥረት ምዕራፍ 11 ቁጥር 26 ላይ ወረደና ከአንድ ሰው ጋር ኪዳን ጀመረ። እስራኤል የሚባለው ፋሚሊ፣ እስራኤል የሚባለው ኔሽን ከመመስረቱ በፊት እግዚአብሔር ወረደና ከአብርሃም ጋር ዲል ማድረግ ጀመረ። እባርካለሁ፣ ባርኬም ለበረከት አደርግሃለሁ፣ አበዛሃለሁ ብሎ እግዚአብሔር ኪዳን ገባለት። ያ ታሪክ እየቀጠለ አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። ያዕቆብ 12ቱን ነገድ ወለደ። አሁን እስራኤል ከሆነ ከግለሰብ ቤት ወደ አደባባይ እየወጣ ወደ ኔሽንነት እየሄደ አለ። እንደዚህ እያልን እንገፋለን። ያ ህዝብ ለአብርሃም በተነገረ ድምፅ ወደ ግብፅ ምድር ለ430 ዓመት ወደ ግዞት ሄደ። ከዛ ሙሴ ጋር ደረሰ። ሙሴን ታስታውሱ እንደሆነ እግዚአብሔር ዘጸአት 19 ላይ መጣና በሲና ተራራ በምድረ በዳ ከእስራኤል ጋር ኪዳን ገባ። ምን አይነት ኪዳን ገባ? እግዚአብሔርን ብቻ እንዲያመልኩ፣ እግዚአብሔርን ብቻ እንዲከተሉ፣ እግዚአብሔር ብቻ አምላካቸው እንደሆነ ነግሯቸው ሙሴ ያንን ቃል ኪዳን በሲና ምድረ በዳ በተራራው ላይ ተቀብሎ ወረደ እያልን እናልፋለን። ኢያሱ ሙሴ ካለፈ በኋላ ኢያሱ መጣ። ኢያሱ ሲመጣ ኢያሱም አገልግሎ አረፈ ይልና ልክ ከኢያሱ ዘመን በኋላ የመሳፍንት ዘመን እንደጀመረ የእግዚአብሔር ቃል ይነግረናል። እስራኤል በዚህ ሁሉ መንገድ ውስጥ እየሄደች ሳለ የኪዳን ሕዝብ ናት። እግዚአብሔር የሚወዳት ሕዝብ ናት። ወግ አላት፣ ስርዓት አላት። ልትከተለ የተገባ አንድ አምላክ አለ። ያንን አምላክ ከመከተል ስታፈገፍግ እናያለን። ክብር ለጌታ ይሁን። ኢየሱስ ጌታ፣ ኢየሱስ ያድናል። መሳፍንት ላይ አይታችሁ ከሆነ እግዚአብሔር ጋር መጡና በሳሙኤል ላይ ጮሁበት። ከፊታችን የሚሄድ ሰው ንጉሥ አንግስልን። የመሳፍንት ዘመን ሰው የወደደው ሰው የፈለገውን የሚያደርግበት ዘመን ነበር። ህዝቡ መረን ወጥቶ ነበር። የፈለገውን ያደርጋል፣ የፈለገውን ይገል ነበር። ግን መጡና ሳሙኤልን በፊት ለፊታችን የሚሄድ ንጉሥ አንግስልን አሉት። እግዚአብሔር ወረደና ለሳሙኤል እንደዚህ አለው፣ ተው፣ አንተን አይደለም የናቁት እኔን ነው የናቁት፣ አንግስላቸው አሉ። የቂስን ልጅንም ሳኦልንም አነገሰው ይላል። ሳኦልም በእግዚአብሔር ቤት በመንፈስ መሄድ ጀምሮ ይላል። አንድ ወቅት ላይ ሳሙኤል መሰዋት የሚገባውን መስዋዕት አንደኛ ሳሙኤል ምዕራፍ 13 ቁጥር 13 ላይ ስታዩ ካህኑ መሰዋት የሚገባውን ራሱ መሰዋት ጀመረ። ከዛ ሳሙኤል መጣና መንግስት ለሁለት ተቀደደች ብሎ ሲነግረው እናያለን። ወዲያው የእግዚአብሔር ልብ ወደ እሴይ ልጅ እንደ ልቤ ወደ ተባለው ወደ ዳዊት ሳጋድል ምዕራፍ 16 ቁጥር 17 ላይ እናያለን። እዛው አንደኛ ሳሙኤል ላይ ከዳዊት በኋላ ታውቃላችሁ ልጁ ሰለሞን እንደነገሰ። በልጁ በሰለሞንና በዳዊት ጊዜ እስራኤል በዙሪያዋ ካለ ጦርነት፣ በዙሪያዋ ካለ ወጀብ ያረፈችበት እንደ ኔሽን ብርቱ ኢምፓየር የሆነችበት ሲዝን ነበረ። ኃያል ሀገር የነበረችበት ጊዜ ነበረ። በዛ ጊዜ እንደ ልማዳቸው እስራኤል
ይጀምራል እንጂ አይጨርስም። ሰለሞንም ይላል ከጎረቤት አገሮች ብዙ ዕቁባቶችን አገባ ይላል። ጣዖቶችን አመጣ ይላል። የተለያዩ መናፍስትን ማምለክ ጀመረ ይላል። እግዚአብሔር አምላክም አንድ ሰው አስነሳበት። ኢየሱስ ጌታ ነው። የሰሎሞን ልጅ ሮብዓምና ኢዮርብዓም የሚባል ታውቃላችሁ። እስራኤል ሙሉ 12ቱ ነገድ 10ሩ ነገድ ወሰደና ኢዮርብዓም የሚባል እንዲጠፉ አደረጋቸው፣ እንዲሴስኑ አደረጋቸው፣ ለአማልክት እንዲሰዉ አደረገ። የእግዚአብሔር መንገድ ተው። እስራኤል ምንድነው ካልከኝ የተለየ ሕዝብ፣ ወግ ያለው፣ ስርዓት ያለው፣ ሕግ ያለው፣ በእግዚአብሔር ቃል የሚተዳደር መንገድ እንደሳተ ይነግረናል። መንገድ ሲሰጡ እግዚአብሔር አሳልፎ ይሰጣል። የሰሎሞን ልጅ ሁለቱን ነገድ በይሁዳ በኩል ያሉትን ሮብዓም እሱ ማስተዳደር ጀመረ። ታውቃላችሁ የሮብዓምን ታሪክ። መጡና ተሰብስበው እንደዚህ ያሉት እባክህ በላያችን ላይ የጫንከውን ቀንበር አቅልልልን ሲሉት የኔ ጣት ከአባቴ ወገብ ትበረታለች፣ አባቴ ባለንጋ ገርፏችሁ ሊሆን ይችላል፣ እኔ ግን በጊንጥ ገርፋችኋለሁ ብሎ ምሬት ውስጥ ህዝቡን ይገባበት። ያማከራቸው ምናምንቴ እሱ ጓደኞች፣ ያማከራቸው ትክክለኛ የሰሎሞን ወዳጆች ሲነግሩት አልሰማ ብሎ ከእኩዮቹ ምክር እንደሰማ እናያለን። በዚህ ውስጥ ምን እያልከን ነው ታዲያ ስትሉ አንድ እስራኤል የሚባል ኔሽን ቢውልድ አደረግን። 10ሩ ነገድ ዓለም ላይ ተበተነ፣ ጠፋ። 2ቱ ነገድ ቀረ። 2ቱ ነገድ ቢንያም፣ በይሁዳ በኩል ያሉት እነ ቢንያም ቀሩ። ያ ህዝብ ውስጥ የነበረ አንድ ዳንኤል የሚባል ነበረ። ተመሳሳይ ሕዝቅኤልም አብሮት ነበረ። በሴም ሲዝን ላይ በግዞት የወደቁ ነቢያቶች ነበሩ። ክብር ለጌታ ይሁን። እስራኤል የራሷ ወግ አላት፣ የራሷ ፍሌቨር አላት፣ የራሷ አካሄድ አላት። ኢቭን እስራኤል የምትበላው ምግብ እንኳን የተለየ ነው። እስራኤል ዝም ብላ አትወጣም። ለእግዚአብሔር የተለየች ህዝብ ናት። መጽሐፍ ሲናገር የእስራኤል ቅዱስ ለእግዚአብሔር የተለዩ ካህናት እንደሆኑ ይናገርና እኛንም በአዲስ ኪዳን አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁ የእሱ መንግስትና ካህናት ትሆኑ ዘንድ ይላል። የተመረጠ ህዝብ ነው። የሚሰራው ሮንግ የሆነ ነገር ነው። እግዚአብሔር ይፈልገዋል። አንድን ከተማ አይደለም የሚፈልገው፣ ዓለምን እንድትደርስ እስራኤልን ይፈልጋታል። እግዚአብሔር ሁልጊዜ የእግዚአብሔር አይን እስራኤል ላይ፣ የእግዚአብሔር እጅ እስራኤል ላይ፣ የእግዚአብሔር ጆሮ እስራኤል ላይ ነው። እስራኤል ግን እግዚአብሔርን ከመበደል አልተወችም። በዘዳግም 26 ላይ የገቡትን ቃል ኪዳን አፈረሱ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። በሲና ተራራ የተቀበሉት አንደኛ ሰንበትን ሻሩ፣ ሁለተኛ የሐሰት አማልክትን ማምለክ ጀመሩ ይላል። ሶስተኛው ልባቸውን ከእግዚአብሔር አደነደኑ። ይሄ ኢዮቤልዩ የሚባለውን ዓመት አክብሮ ያላቸውን አልታዘዛሉ። የእግዚአብሔር ሰው በዚህ ስፍራ ስለ ኃጢአት ሲያስተምረን እግዚአብሔር አድርጉ የሚላችሁን አለማድረግ አመጽ እንደሆነ ታውቃላችሁ። አድርጉ ያላቸውን ማድረግ አልቻሉ። ምን እያወራህን ነው ታዲያ ስትል እስራኤል በጣም መረን ወጣ። ስለዚህ እግዚአብሔር በዚያን ጊዜ የነበሩትን ኢምፓየሮች መቀስቀስ ጀመረ። ታውቃላችሁ በመጀመሪያ ግብጽ ንጉስ በጣም የግብጽ መንግስት የበረታ ነበር። ከግብጽ ቀጥሎ አሶር ነው የመጣው። ከአሶር ቀጥሎ ባቢሎን መጣ። ከባቢሎን ቀጥሎ ፋርስና ሜዶም፣ ከፋርስና ሜዶም ቀጥሎ ግሪክ እንደመጣ፣ ከግሪክ በኋላ ሮም እንደተገለጠ እናውቃለን። ዳንኤል የተገለጠበት ጊዜ የባቢሎን ዘመን ላይ ዳንኤል የመሳፍንት ልጅ ነው። የነገስታት ልጆች ነው። የእግዚአብሔርን ቃል ያውቃል። በእግዚአብሔር ወግና ስርዓት ነው የሚሄደው። እየሄደ ሳለ አንድ ነገር ተከሰተ። ንጉስ ኢዮአቄም ለባቢሎን ንጉስ ታሳልፎ ተሰጠ ይለናል። አሁን ወደ ሐሳቤ እገባለሁ። ምዕራፍ 1 ቁጥር 1 ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ባክፊድ እፈልጋለሁ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እግዚአብሔር በጣም ባመጹ ጊዜ ወስዶ ምን አደረጋቸው? ለአሕዛብ ነገስታቶች የኪዳኑን ህዝብ
የመረጠውን ህዝብ የሚወደውን ህዝብ አሳልፎ ለ70 ዓመት እንደሰጣቸው ሁለተኛ ዜና ምዕራፍ 26 ላይ ታገኙታላችሁ። ታሪኩን ስታነቡ ባመለኩ ቁጥር ሌላ ነገስታቶችን እያስነሳ ያስጨንቃቸዋል። ዳንኤል በዚህ ውስጥ በምርኮ ወደ ባቢሎን ገባ። ዳንኤል ብቻ አይደለም፣ ሲድራቅ ሚሳቅ አብዲናጎ አብረውት ነበሩ። ክብር ለጌታ ይሁን፣ ክብር ለኢየሱስ ይሁን። አንደኛ ላይ ላነሳ የምፈልገው ሐሳብ እንደዚህ የሚል አለ። ዘዳግም 26 ላይ የተነገራቸውን ሕግ ከሻሩ በኋላ እኚህ ሰዎች በጠላቶቻቸው ታሳልፈው ተሰጥተዋል። ለማ ለንጉስ ናቡከደነጾር። በዚያን ጊዜ ንጉስ ናቡከደነጾር በጣም የበረታ ንጉስ ነበረ። አገር ብዙ አገር ነበር የሚገዛ የነበረው። ከዛ በኋላ እነኝን መልከ መልካም ልጆች አስጠራ ይላል። ትልልቅ 3 ነገር አደረገባቸው ይላል። እነኝን 3 ነገሮች መናገር እፈልጋለሁ። መጀመሪያ ተይዘው ከመጡ በኋላ ንጉስ ናቡከደነጾር እንደዚህ አለ፣ ስማቸውን እንቀይር። መጽሐፉ ላይ ታገኙታላችሁ። ስማቸውን እንቀይር ብሎ ስማቸውን ሲቀይር እንመለከታለን። ሃሌሉያ ሃሌሉያ፣ ኢየሱስ ጌታ ነው። ዳንኤልን ብልጣሶር፣ አናንያንም ሲድራቅ፣ ሚሳኤልንም ሚሳቅ፣ አዛሪያንም አብድናጎ ብሎ ጠራቸው ይላል። አንድ አይሁዳዊ ስም ሲያወጣ በምክንያት ስም ሲያወጣ ባለፈበት መንገድ ልክ ነው ስም የሚያወጣው። ዝም ብለው ስም አያወጡም። ዳንኤል ማለት እግዚአብሔር ፈራጄ ነው፣ እግዚአብሔር ዳኛዬ ነው የሚለውን ስም ወስዶ ንጉስ ብልጣሶር ብሎ ስም አወጣለት። ሰውየው አሁን እያደረገ ያለው የሚገርማችሁ ነገር ትክክለኛ ስትራቴጂካሊ የሆነ አካሄድ ነው እየሄደዋለሁ። ማ ካላችሁ ንጉስ ናቡከደነጾር ማንነታቸውን እንዲጥሉ ማንነታቸውን እንዲተው ስም በመቀየር ጀመረ ይላል። ያወጣላቸው ስም ብልጣሶር ማለት ምን ማለት እንደሆነ ታውቃላችሁ? ብልጣሶር ማለት የነሱ ሀገር የአማልክት ስም ነው ለዳንኤል ያወጣለት። ክብር ለጌታ ይሁን። ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል። ቤል የሚባል ወይንም ማርዱክ የሚባል አማልክት አላቸው። እነኚህ በሰናዖር ምድር የሚኖሩ እነኚህ ባቢሎናውያን ወይንም ንጉስ ናቡከደነጾር የሚያስተዳድርበት ሀገር ምን አለ ካላችሁ ጣዖታቶች አሉ። በእነኛ ጣዖታቶች ስም ቤል ወይንም ማርዱክ። ቤል ማለት ህይወት ይሰጣል። ማርዱክ ማለት የበረከት አምላክ። ከዛ ዳንኤልን ምን አሉት? የነኚህ አማልክት አገልጋይ ብሎ ስሙን አወጣለት። ዳንኤል ብልጣሶር ከተባለ በኋላ ዳንኤልን ብልጣሶር ብለህ ካልጠራኸው እመነኝ ንጉስ በሚነድ እሳት ውስጥ ይጥልሃል። ኦልሬዲ ንጉስ ስሙን ቀይሯል። ሆን ተብሎ ነው እየተሰራ ያለው። ሆን ተብሎ ማንነታቸውን እንዲክዱ ኢንቨስት አደረገባቸው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን፣ ክብር ለጌታ ይሁን። አናንያ ማለት ምን ማለት ነው? አይሁዶች ያወጡለት ስም እግዚአብሔር ጸጋን ይሰጣል ማለት ነው። እግዚአብሔር ጸጋን ይሰጣል ማለት ነው። ጻፉ ምጽፉ ሰዎች። ሚሳኤል ማለት እንደ እግዚአብሔር ያለ ማንም የለም ማለት ነው። ኢየሱስ ያድናል። አዛሪያ ማለት እግዚአብሔር ረዳቴ ነው። ይህንን ስም ነው እንግዲህ የንጉስ ናቡከደነጾር ስማቸውን ቀይሮ የሱ ባሪያዎች እንዲሆኑ በንጉስ ጠጅ አሰላፊ እንዲሆኑ በንጉስ ፊት እንዲቆሙ ማንነታቸው መካድ ነበረባቸው። አንደኛ ምን አደረጓቸው ብያለሁ? ስማቸውን ቀየሩ። ስማቸውን ቀየሩ። አናንያን እንደዚህ ያሉት የአናንያን ስም እንደዚህ ብለው አወጡት። ሲራቅ ብለው ቀየሩ። ሲራቅ ማለት የጨረቃ አማልክት ትእዛዝ አስፈጻሚ ማለት ነው። ሚሳኤል ደግሞ ሚሳቅ አሉት። ሚሳቅ ማለት እንደ ጨረቃው ያለ አምላክ የትም የለም ማለት እንደሆነ ሰየሙባቸው።
የመጨረሻውን እናገራለሁ። አዛሪያ የሚለውን አብድናጎ አሉና የኔቦ ወይንም የኔጎ አማልክት ሰራተኛ አገልጋይ ብለው ስም አወጡላቸው። አያችሁ ንጉሥ ናቡከደነጾር ስማቸውን ቀይሮ ሆን ብሎ የነሱን ማንነት እንዲተው ውስጣቸው የተሞላው የዕብራውያን አምላክ ያስተማራቸው በኪዳን የተቀበሉትን ተምረው ውስጣቸው ያለውን ነገር መድፋት ተያይዟል። መድፋት እያወጣ ነው። የራሱን ነገር እየጨመረባቸው እያወጣ ነው። ሁለተኛ ያደረገው እንደዚህ ነው። ክብር ለጌታ ይሁን። ንጉሱንም እንደዚህ አለው። አንድ ሰው ዩኒቨርሲቲ ገብቶ 3 ዓመት ተምሮ አቺቭ አድርጎ እንደሚወጣ አንድ ነገር ላይ ሰክሲድ አድርጎ እንደሚወጣ ለ3 ዓመት የከላዲያንን ትምህርት መማር ጀመሩ። የከላዲያንን ባህል፣ የከላዲያንን ቋንቋ። ከላዲያን ቋንቋቸው ባህላቸው ምንድነው ካላችሁ ጥንቆላ፣ ጨረቃ መቁጠር፣ ኮከብ ቆጣሪነት፣ አስማት። በእውነት ይህንን ትምህርት እንዲማሩ ያስገድዳቸው ነበረ። ዳንኤል ምንም አማራጭ ስለሌለው ከጓደኞቹ ጋር ይህን ትምህርት መማር እምቢ ማለት አይችልም። ለምን ካላችሁኝ በባርነት ነው ያለው። ዳንኤል ቀጥ ብሎ 3 ዓመት ተማረ። እንዴት? ወግ ያለውን ሕግ ያለውን እግዚአብሔርን የሚያውቀውን ያበላል እንኳን ስርዓት አላቸው። እስራኤላውያን ወስዶ ምጥ ውስጥ ከተታቸው። እግዚአብሔርን እየፈለጉ እግዚአብሔርን እየወደዱ በግዞት ቤት ታሳልፈው የተሰጡ ልጆች ናቸው። እነ ሲድራቅ ሚሳቅ አብዲናጎ። ምን እያወራኸኝ ነው ካልከኝ ለኪዳን የሚከፈል ዋጋ በሚል ርዕስ አስተምራል። ለኪዳን በሚከፈል ዋጋ ለኪዳን ይከፈላል። ለበራላችሁ እውነት ይከፈላል። ለበራላችሁ ብርሃን ይከፈላል። አሁን ጊዜ ፍትፍት አትበላም። እመነኝ፣ ውጥረት አለ። በዛ ውስጥ ግን ዳንኤል እግዚአብሔርን ይወዳል፣ እግዚአብሔርን ያገለግላል፣ በእግዚአብሔር ፊት ተንበርክኮ ይጸልያል። የሚመጣው ግን ፕሬሸር ከባድ ነው። ያውም ከፕራይም ሚኒስቴሩ ነው የሚመጣው፣ ከንጉሥ ናቡከደነጾር። ብላ አልበላም ማለት አይችልም። ሰለጠነ ይላል። ታስታውሱ እንደሆነ ምዕራፍ 2 ላይ ንጉሱ አንድ ህልም አየ ይላል። ከዛ ንጉሱ በጣም ጨካኝ ከመሆኑ የተነሳ ህልሙን ከነፍቹ ካላመጣችሁ ሞቼ ይገኛለሁ አለ። ህልሙን ከነፍቹ ጠንቋዮች መጡ፣ አስማተኞች፣ ኮከብ ቆጣሪዎች መጡ። ህልሙን ከነፍቹ ሊያመጡ አልቻሉ። መልሰው እንደዚህ አለ፣ ንጉስ አንተ የጠየቀው ጥያቄ ከባድ ነው አሉት። በጣም ከባድ ነው። ይሄንን ሊፈታ የሚችል የአማልክት መንፈስ ያለበት ከአማልክት ጋር የሚያድር ነው። ይሄ መንፈስ ይሁንላችሁ በኢየሱስ ደም። እመኑኝ፣ ሚስጥርን የሚገልጥ ከሌለ ትውልዳችን ይበላል። በጌታ በኢየሱስ ስም ሚስጥርን የምትገልጡበት ዳንኤል ላይ የነበረ መንፈስ ያገኛችሁ። ዳንኤል በራእይና በህልም የተባረከ ነበር ይላል። የተሰወረን ጎትቶ የሚያመጣ መሰከሩለት። አረ ንጉሥ፣ እኛ ከዚህ በፊት ነገስታት እንደዚህ ጥያቄ ጠይቀውን አያውቁም። አንተ የጠየቀው ጥያቄ በጣም ከባድ ነው። ከአማልክት ጋር የሚኖር የአማልክት መንፈስ ያለበት ነው። እሱ ነው ሊፈታ የሚችለው። አዋጅ ወጣ ይላል። አዋጅ እንዲገደሉ ጠንቋዮች፣ ሟርተኞች፣ መተተኞች በንጉሥ ዙሪያ ሁሉ የሚያገለግሉ ይገደሉ ሲባል ዳንኤል በጥበብ አስፋኔዝን መጠየቅ ጀመረ። ምን ነው የንጉሥ ቁጣ ቸኮለ? ጊዜ አይሰጥም እንዴ ብሎ ጠየቀ። ክብር ለጌታ ይሁን። ጊዜ ሲሰጠው ወዲያው ወንድሞቹን ነው የጠራው። ኑ በእግዚአብሔር ፊት እንጸልይ፣ ጾም ጸሎት ያዙ ይላል። እግዚአብሔርም በሌሊት ራእይ ሚስጥሩን ከነፍቹ ገለጠላቸው። ዛሬ በኢየሱስ ደም የተሰወረ ነገር ይገለጠላቸው። በኢየሱስ ደም የተሰወረ ነገር ይገለጠላቸው። ልቀቅና አሜን በለኝ። በኢየሱስ ደም የተሰወረ ነገር ይገለጠላቸው። እንደ ጨለመብህ ዘመን አይዘጋ፣ እንደ ተከደነብህ ዘመን አይዘጋ። ሚስጥርን የሚገልጥ የዳንኤል አምላክ በኢየሱስ ደም ይገናኛችሁ፣ በኢየሱስ ደም ይገናኛችሁ። በጣም ነው የሚገርመው። ህልሙን ከነፍቺው ከተቀበለ በኋላ ዳንኤል ይገርማችኋል፣ እንደኛ አይነት ሰው አይደለም። እኛ ወዲያው ስናይ ለመናገር ነው የምንቸኩለው። ቴንኪው ጋድ አለ። በሩን ዘጋና አንተ እኮ ሁሉን የምትገልጥ በሁሉ ላይ የበላል እንደሆንክ አውቃለሁ፣ አመሰግናለሁ፣ ሚስጥርን ለባሪያዎች ገልጠሃልና አለና ቀጥታውን አልፋኔዝን ሄደና አሁን ወደ ንጉሥ አስገባኝ። መልሱ ከነፍቹ ተገኝቷል አለ። ንጉሥ ሆይ አለ
ያየውን ይሄና ይሄ ህልሙም ደግሞ ፍቺውም የታመነና እውነተኛ ነው። አኑ ሰባህ ታሊፋኒያስ በጌታ በኢየሱስ ስም የምትፈቱበት ጥበብ ያገኛችሁ፣ የምትፈቱበት የቃሉ ደጅ ከፈተላችሁ፣ የምትፈቱበት የልቀት መንፈስ ያገኛችሁ። የእግዚአብሔር መንፈስ በእናንተ ላይ ይምጣ በኢየሱስ ስም ያገኛችሁ። ለ70 ዓመት በግዞት እንደሚገባ ዳንኤል ከኤርምያስ መጽሐፍ አንብቦ ተረድቷል። ያ ቃል ወደ ግዞት እንደሚሄድ የሚገርማችሁ ነገር ለኪዳን የሚከፍለው ዋጋ ጥልቅ እስከመሆኑ ድረስ በእግዚአብሔር ፊት አያወላታም ነበር። ሞቀው በረደው፣ ከፍ አለ ዝቅ አለ፣ ሰጡት ከለከሉት፣ እግዚአብሔርን ከማምለክ ወደ ኋላ አላለም። ዛሬ በኢየሱስ ለኪዳን የምትቀጥሉበት ጸጋ ያገኛችሁ፣ ለኪዳን የምትጸኑበት ጸጋ ያገኛችሁ፣ ለኪዳን የምትኖሩበት ኃይል ያገኛችሁ፣ በኢየሱስ ደም ያገኛችሁ። በጣም የሚገርመኝ ልቤን የሚያሞቀው ነገር ምን እንደሆነ ታውቃላችሁ? ዳንኤል በተማረው ትምህርት ሲገለጥ አታዩትም? አልተወሰደም፣ ልቡ አልተያዘም። በርከክ ይላል። የአብርሃም የይስሐቅ የያዕቆብ አምላክ አንተ ሁል ጊዜ ከኛ ጋር ስለሆንክ አመሰግንሃለሁ። ሚስጥርን የሚገልጥ አለ በሰማያት ላይ አለ ይላል። ዛናሃታ ኪቫኒያስ ኢላቲካ ብራሃዶስ ከባ በጌታ በኢየሱስ ሚስጥራቶች ይገለጡላችሁ፣ ሚስጥራቶች ይገለጥላችሁ። እግዚአብሔር አምላክ ይሄንን ቃል እያነበብኩ ለዚህ ጉባኤ እንደዚህ ብሎኛል። ውል ያጡለት ጫፍ የጠፋው ነገር ውል ያገኛል ብሎኛል ጌታ። ውል ያገኛል ብሎኛል ጌታ።